ሰላም ጤና ይስጥልኝ ውድ የደቡብ ሜር ቤተሰቦችና ተከታታዮች፣ ዛሬ መጥፎ የአፍ ጠረንን የማከም ጥበብን እንመለከታለን። መጥፎ የአፍ ጠረንን በቤት ውስጥ እንዴት ማከም እንደሚቻል እንመለከታለን። የቁርንፉድ ውሃ ውህድና ከአፍ ንጽህና እንዴት እንደሚገናኝ እንመለከታለን። በየቤታችን ውስጥ የተቀመጠ ወይም ደግሞ በየቤታችን ውስጥ የሚገኝ ርካሽ አንድ ቀላል ቅመም መጥፎ የአፍ ጠረንን ለመዋጋት፣ ጎጂ የአፍ ባክቴሪያዎችን ለማጽዳት እንዲሁም ደግሞ የድድ ጤናን ለመደገፍ፣ የዕለት ተዕለት የአፍ ንጽህናን ለመጠበቅ እንደሚረዳ ብነግሩት። ለዘመናት ብዙ ሰዎች ለአፍ እንክብካቤ ሲጠቀሙበት ቆይቷል። ግን በዘመናዊ ሳይንስ ምን ይላል የሚለውን የቁርንፉድን ከበስተጀርባ ያለውን ሳይንስ እንመለከታለን። ዛሬ የቁርንፉድ ውሃ በስተጀርባ ያለውን አስደናቂ የሳይንስ ምርምርን የአፍ ጤናን በእርግጥ ሊያሻሽል ይችላል ወይስ አይችልም የሚለውን እስከ መጨረሻው ከኔ ጋር ይቆዩና አብረን እንመለከታለን። የደቡብ ሜር ነው ስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር መንከፋፈልበት። እኔ እንደተለመደው ስለ ጤናችሁ አዘጋጅ ሐኪም ደቡብ ነኝ። ከሁሉ በፊት እንደተለመደው ደቡብ ሜርን ሰብስክራይብ፣ ሼር ማድረግ እንዳይረሳ እያልን ስንቀጥል ስለ ቁርንፉድ ከማወቅን እነሳ። እንግዲህ ቁርንፉድ በተለይም ደግሞ በውስጡ ዩጅኖል የተባለ በአንቲ ኦክሲዳንት የበለጸገ ነው። ይህም ዩጅኖል የሚባለው ለሚከተሉት ይጠቅማል። አንደኛው የጸረ ተዋስነት ባህሪ ያለው፣ ሁለተኛ የጸረ ብግነት ውጤቶች አሉት። ስንቀጥል ሶስተኛ የኦክሳይድ ውጥረት እንቅስቃሴን የመቀነስ መለስተኛ ህመም የማስታገስ ውጤቶችን ይሰጠናል። ተመራማሪዎች ዩጅኖል ከፕላንክ በተለይም አፋችን ውስጥ የሚፈጠረውን የፕላንክ የሚባለውን ቅርፊት የሚመስለውን መጥፎ ቆሻሻ መሰለን የመፈጠርና መጥፎ የአፍ ጠረን ጋር ተያይዘው የሚመጡ በርካታ የአፍ ውስጥ ባክቴሪያዎች እድገትን ሊያስተዋጉል እንደሚችል ደርሰውበታል። ስንቀጥል አንደኛ ላይ የምናገኘው ከጥቅሞቹ የቁርንፉድ ውሃ ማለት ነው፣ ጎጂ የሆኑ የአፍ ባክቴሪያዎችን ለመቀነስ ይረዳል። በአፋችን ውስጥ በሺዎች የሚቆጠሩ ባክቴሪያ ዝርያዎችን ይዛል። አንዳንዶቹ ጠቃሚ ናቸው፣ በተለይም ለሴሎች ለሚከስተውሉት አስተዋጽኦ ያደርጋል። በአፋችን ውስጥ ያሉት ባክቴሪያዎች የጥርስ መበስበስን ሊያስከትሉ ይችላሉ። ጎጂዎቹ የድንጋይ ክምችት ወይም ደግሞ ካልኩለስ የሚባለውን የድድ በሽታን ሊያስከትሉ ይችላሉ። መጥፎ የአፍ ጠረንን የላቦራቶሪ ጥናቶች እንደሚያሳዩት ከሆነ በቁርንፉድ ውስጥ የሚገኙ ውህዶች የተወሰኑ ጎጂ የአፍ ህዋሳትን ለመክታት እድገታቸውን በመቀነስ ይታወቃሉ። ይህም የቁርንፉድ ውሃ በንጽህና በጠበቀ መልኩ ከያዝነው መጥፎ የአፍ ጠረንን እንዲሁም ደግሞ ጎጂ ባክቴሪያዎችን ለማጽዳት እንደ ተጨማሪ ሕክምና ያገለግላል ማለት ነው። ሁለተኛ መጥፎ የአፍ ጠረን ወይም ደግሞ ሃሊስቶሲስን ለመቀነስ ይረዳል። መጥፎ የአፍ ጠረን በብዙውን ጊዜ የሚከሰተው በአፍ ውስጥ የሚፈጠር ባክቴሪያዎች እንቅስቃሴ ነው። ባክቴሪያዎቹ የምግብ ቅንጣቶችን ሲሰበስቡና በእነዚህ ብስባሾች ውስጥ የሚለቁት ሽታ ያላቸው የሰልፈር ውህዶችን ይለቃሉ። ባክቴሪያዎቹ ከተመገቡት በኋላ ማለት ነው። ይህ ቁርንፉድ ውህድ ደግሞ በጸረ ተዋሲያን እንቅስቃሴ በተፈጥሮ ጠንካራ መዓዛ ስላላቸው የቁርንፉድ ውሃ ለጊዜው መጥፎ የአፍ መተንፈስን ወይም ደግሞ መጥፎ የአፍ ሽታን ለማደስ ይረዳል። ሶስተኛው ከድድ ጤና ጋር በተያያዘ ቁርንፉድ ውሃ ውህድ ከሚሰጠን ውስጥ የድድ እብጠትን ወደ ምቾት ማጣት፣ የደም መፍሰስ፣ በመጨረሻም ወደ ከባድ የአፍ ችግር ሊያመራ ይችላል። ጥናቶች እንደሚያሳዩት ከሆነ ዩጅኖል ብግነት ምላሾችን ለመቀነስ ይረዳል። ጤናማ የድድን ለመደገፍ የቁርንፉድ ውሃ በትክክል በብሩሽ መልክ እንዲሁም ደግሞ ከሎሽን ጋር አዋህዶ ሲጠቀሙ የአፍ ሎሽን ማለታችን ነው፣ ለአፍ ጤና እጅግ በጣም አስተዋጽኦ ያደርጋል ለአፍ ጤናችን። አራተኛው ጊዜያዊ የጥርስ ምቾት ማጣትን ለማስታገስ ህመሞችን ለማስታገስ ሊጠቅምን ይችላል። ቁርንፉድ ለረጅም ጊዜ ለባህላዊ ሕክምና በጥቅም ላይ ሲውል ቆይቷል። ህመምን ለማስታገስ ጥቅም ላይ ይውላል እንደማለት ነው። ዩጅኖል መለስተኛ የማደንዘዥ ባህሪ አለው። ይህም የቁርንፉድ የተገኙ ውህዶች በአንዳንድ የጥርስ ህክምናዎች ውስጥ በታሪክ የሚታይ አንዱ ምክንያቱ ለዚህ ነው ማለት ነው። ሆኖም ግን በማያቋርጥ የጥርስ ህመም የምንሰቃይ ከሆነ ወደ ህክምና ማሄድ ግድ ይለናል። አምስተኛ የኦክሳይድ ውጥረትን ለመከላከል ይረዳል። አንቲኦክሲዳንት ለሴሉላር ጭንቀት አስተዋጽኦ ስለሚያደርጉ ነፃ ራዲካሎችን ለማጽዳት በጥርሳችን ውስጥ እጅግ በጣም ጉልህ ሚናን ይጫወታል። ቁርንፉድ የውሃ ለጥርስ ህክምና ምትክ ባይሆንም ደጋፊ ሆኖ የጸረ ሙቀት ፈሳሾችን ሊቀንስ ይችላል።
እንግዲህ ወደ ዋናው አርስታችን ስንመጣ ቁርንፉድ ውሃን እንዴት በቤታችን ውስጥ ማዘጋጀት ይቻላል የሚለውን እንመለከት። በመጀመሪያ አንድ ኩባያ ውሃ አፍልተን ከ4 እስከ 6 ደቂቃ ያህል አቆይተን ከተፍለቀለቀ በኋላ አብሮ መጨመርና አንድ ላይ ማፍላት ከ10 እስከ 15 ደቂቃ እንዲቆይ ማድረግና ሙሉ በሙሉ ከእሳት ላይ ካወረድን በኋላ የማቀዝቀዝ ስራ እንሰራለን። ካቀዘቀዝን በኋላ በደንብ መቀዝቀዙን ካረጋገጥን በኋላ በንጹህ ራፊ ጨርቅ ወይም ደግሞ በንጹህ ማጥለያ በማጥለል በክዳን ባለው ዕቃ ውስጥ ጨምሮ ለጧት በተለይም ደግሞ ማታና ጧት ላይ መጠቀም ይቻላል ማለት ነው። በቀን 2 ጊዜ መግሞጥሞጥ፣ ይሄም መጠጣት ሳይሆን መግሞጥመጥና መጥፋት ይቻላል ማለት ነው። ይህም የጥርሳችን ንጽህና ለመጠበቅ እጅግ ወሳኝ ነው ማለት ነው። አስፈላጊ የደህንነት ማስታወሻዎቹን ደግሞ ስንመለከት ቁርንፉድ ውሃ የአፍ ንጽህና ሊደግፍ ይችላል፣ ነገር ግን ለሚከተሉት ምትክ ሊሆን አይችልም። በተለይም እንደ ብሩሽ ልንጠቀምበት አይገባም። የጥርስን ለማጽዳት እንደ ዋነኝነት ልንጠቀመው አይገባም። መደበኛ የጥርስ ሕክምናን ተክቶ ሊሰራ አይችልም። የሚከተሉትን ሁኔታዎች ካጋጠመን በተለይም ደግሞ ከባድ የጥርስ ህመም፣ የድድ ደም መፍሰስ፣ እብጠት የጥርስን ሐኪም ማማከር ይኖርብናል። እንደ ማጠቃለያ ከሁሉም ከላይ ያላቸውም ስናጠቃልም የቁርንፉድ ውሃ ድብልቅ ለነዚህ ሊጠቅመን ይችላል። ሳይንሱ የሚለን ጎጂ ባክቴሪያን ለመቀነስ፣ ትንፋሽ ለማደስ፣ ጤናማ የድድን ለመደገፍና ጊዜያዊ ምቾት ማጣትን ለማከም መጠቀም ይቻላል ማለት ነው። ደውሜድ እናመሰግናለን። መልካም ቆይታ፣ መልካም የጤና ጊዜ እንላለን። ቻው።